በመድፈኞቹ አርሰናል ቤት ውስጥ ምንድነው እየተፈጠረ ያለው? ምንድነው ጉዱ? እያሉ እንግዲህ በርካታ የአርሰናል ደጋፊዎች እየጠየቁ ነው የሚገኙት። በተለይ ትላንትና ከተሰሙ ዜናዎች በኋላ ቡድናችን ውስጥ የገባው ነገር ምንድነው? የእውነት ነው ወይስ ደግሞ የታክቲክ ጉዳይ ነው እያሉ በርካቶች ጥያቄ እያቀረቡ ነው የሚገኙት። አርሰናል ቤት የተፈጠረው ነገር ምንድነው? ትላንት የተሰሙት ዜናዎች ምንድናቸው? ምን ያህል አሳሳቢ ነው ወይስ ደግሞ ለታክቲካል ጉዳይ ነው እነዚህ ነገሮች እየተደረጉ የሚገኘው የሚለውን በጣም ታማኝ ከሚባሉ የአርሰናል የመረጃ ምንጮች እንግዲህ ወደ እናንተ ለማድረስ ስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ውድ አድማጭ ተመልካቾችም ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለበርካታ የአርሰናል ደጋፊዎች መረጃው እንዲደርስ እናንተ ላይክ ብቻ ስታደርጉ ራሱ ዩቲዩብ እንዲደርስ ያደርጋል ማለት ነው። ስለዚህ ላይክ ማድረግ አይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አይረሳም። እንግዲህ ትላንትና ምሽት አካባቢ ከወጡ መረጃዎች በኋላ የአርሰናል ደጋፊዎች ከፍተኛ ስጋት ውስጥ ገብተዋል። በእርግጥ ስጋቱን እንደምነግራችሁ ሁሉ ሶስት ደግሞ ጥሩና አሪፍ የሚባሉ መረጃዎችንም ጭምር የምነግራችሁ ይሆናል ማለት ነው። እንግዲህ ትላንትና የወጡ መረጃዎችን ስንጀምር የመጀመሪያ መረጃ የወጣው ስለ ፔሮ ሂንካፔ ነበረ። የመድፉ ተጫዋች ተከላካዩ ወሳኙ ፔሮ ሂንካፔ ከኢኳዶር ብሔራዊ ቡድን እንግዲህ በገጠመው መጠነኛ ጉዳት ምክንያት ወደ አርሰናል ወደ ለንደን እንዲመለስ ፍቃድ እንዳገኘ ነበር ወዲያውኑ የመረጃ ምንጮች እያጋሩት ራሱ የኢኳዶር ብሔራዊ ቡድንም ጭምር ያስታወቀው ማለት ነው። የአርሰናል ደጋፊዎች በዚህ ሳያበቁ ደግሞ ከጥቂት ደቂቆች ወይም ሰዓታት ቀጥሎ የስፔን ብሔራዊ ቡድኑ ተጫዋች ማርቲን ዙሜንዲም በቀኝ ጉልበቱ ላይ በገጠመው ምቾት አለመሰማት የጉዳት ስሜት ምክንያት ወዲያውኑ ወደ አርሰናል ስብስብ እንዲመለስ የስፔን ብሔራዊ ቡድን እንደወሰነ ስፔኖች አሳወቁ ማለት ነው። እነዚህ ሁለት መረጃዎች ናቸው እንግዲህ አርሰናሎች ምንድነው እየተፈጠረ እንዲሉ ያደረጋቸው። ምክንያቱም ካላችሁ በአሁኑ ሰዓት 11 የሚጠጉ የአርሰናል ተጫዋቾች በጉዳት ወሬ ምክንያት ከብሔራዊ ቡድን እንዲለቁና ወደ አርሰናል እንዲመለሱ ተደርጓል። ግማሾቹ ደግሞ መጀመሪያውኑም በጉዳት ምክንያት ከአርሰናል ተነስተው ወደ ብሔራዊ ቡድን አልሄዱም ማለት ነው። ኤብሪቼ ኢዜ፣ ዴክላን ራይስ እንደዚሁም ደግሞ ኖኒ ማዱኬ እና ቡካዮ ሳካ። ኤብሪቼ ኢዜ ቀድሞ አልሄደም በጉዳት ምክንያት። ራይስ፣ ማዱኬ እና ሳካ ደግሞ በተለይ ማዱኬ በጉዳት ምክንያት ሲመለስ ራይስ እና ሳካም በጥንቃቄና በጉዳት ምክንያት ወደ አርሰናል እንዲመለሱ ተደርጓል። ከዛ በመቀጠል ጁሪየን ቲምበር አስቀድሞም ወደ ኔዘርላንድ ብሔራዊ ቡድን አልሄደም በገጠመው ጉዳት ምክንያት። ትላንትና ደግሞ የሰማነው ማርቲን ዙሜንዲ ከስፔን ብሔራዊ ቡድን ለቆ እንዲወጣ ተደረገ። ሊያንድሮ ትሮሳርድ መጀመሪያውኑ በጉዳት ምክንያት ወደ ቤልጅየም ያልሄደው ተጫዋች ነው። ዊሊያም ሳሊባም በጉዳት ምክንያት የፈረንሳይ ብሔራዊ ቡድን እንዳልተቀላቀለ ይታወቃል። ጋብሪኤል ማጋሌሽም እንደዛው የብራዚል ብሔራዊ ቡድንን አልተቀላቀለም። ሌላኛው ትላንትና የሰማነው ሂንካፔ ከኢኳዶር ሲመለስ፣ የመጨረሻው ደግሞ ማርቲን ኦዴጋርድ መጀመሪያውኑም በጉዳት ምክንያት ወደ ቤልጅየም ብሔራዊ ቡድን ያልተቀላቀለ ግለሰብ ነው ማርቲን ኦዴጋርድ ማለት ነው። አሁን እንግዲህ በርካታ የአርሰናል ደጋፊዎች እየጠየቁ የሚገኘው አንድ ጥያቄ እሱም ምንድነው? ተጫዋቾቻችን የእውነት ጉዳት ገጥሟቸው ነው ወይስ ደግሞ አሰልጣኝ ሚኬል አርቴታ ለጥንቃቄ ሲባል ነው እንዲመለሱ ያደረጋቸው እንጂ ይህ ሁሉ ተጫዋች ተጎድቶብን እንዴት ነው የምንዘልቀው የሚል ጥያቄ ነው እየጠየቁ የሚገኙት። ጥያቄያቸው እጅግ ተገቢና ትክክለኛ ጥያቄ ነው። ምክንያቱም የአርሰናል ቋሚ አሰላለፍ ውስጥ ለምሳሌ ከሰሞኑ ከሚደረጉ ቋሚ አሰላለፎች ውስጥ እንደዚሁም ከቤንቾች ጭምር ወሳኝ ከሚባሉ ተጫዋቾች የቀሩት አሁን ሁለት ብቻ ናቸው። ከዴቪድ ራያ እና ከቪክተር ዮኬሬሽ ውጪ ሁሉም ቋሚ የ11 ውስጥ የሚሰለፉ ተጫዋቾች በአሁኑ ሰዓት በጉዳት ወሬ ውስጥ ነው የሚገኙት። ቡካዮ ሳካ በሉ፣ ራይስ፣ ኤዜ፣ ዙሜንዲ፣ ኦዴጋርድ፣ ሂንካፔ፣ ማጋሌሽ፣ ሳሊባ፣ ቲምበር እነዚህን ሁሉ ስታነሱ በጉዳት ወሬ ውስጥ የሚገኙ ተጫዋቾች ናቸው። እንግዲህ ብዙዎቻችሁ እንዳሏችሁት አሰልጣኝ ሚኬል አርቴታ ለጥንቃቄ ነው ወይ ከብሔራዊ ቡድን እንዲመጡ ያደረጉት የሚለውን ጥያቄ ልመልስላችሁ። በመጀመሪያ ደረጃ አሰልጣኝ ሚኬል አርቴታ በብሔራዊ ቡድን ውስጥ ጣልቃ መግባት አይችልም። ይህ መጀመሪያ መሰመር ያለበት ጉዳይ ነው። ብሔራዊ ቡድኖች ራሳቸው ናቸው ውሳኔ የሚወስኑት። አርቴታ ውሳኔያቸው ውስጥ ጣልቃ በመግባት ተጫዋቾችን አምጡ ማለት ምንም አይነት መብት እንደሌለው ይታወቃል። ነገር ግን እዚህ ጋር አንድ ነገር አለ። ምንድነው? አሰልጣኝ ሚኬል አርቴታ ለማግባባት ሊሞክሩ ይችላሉ። ወደ ብሔራዊ ቡድን አባላት በመደወል ወይም በመጠየቅ
እባካችሁ ተጫዋቾቼ በዚህ ምክንያት እንደዚህ ዲስኮምፎርት ነበራቸው ወይም አለመመቸት ነበራቸው፣ ስለዚህ ወደ ቡድን እንዲመለሱ ብታደርጉልን ደስ ይለናል ያን ያህል አስፈላጊ ካልሆኑ በሚል ጥያቄን አቅርበው በስምምነት ተጫዋቾች እንዲመለሱ ማግባባት ይቻላል እንጂ ይመለስልኝ፣ ራይስ ይመለስልኝ፣ ሳካ ይመለስልኝ ማለት በጭራሽ ሚኬል አርቴታ ያንን ማድረግ አይችልም። ነገር ግን አግባብቶ ተጫዋቾች ያለባቸውን ጫና ሲመጡ የሚያደርጉትን ጨዋታ እንደዚሁም የውድድር ዓመቱ መጨረሻ መሆኑን ተከትሎ ያለባቸውን ጫና በመግለጽ በማግባባት ተጫዋቾች እንዲመለሱ ሊያደርግ ይችላል። ብዙ ታማኝ የሚባሉ የመረጃ ምንጮችም ይህንን እየደገፉ ነው የሚገኙት። አሰልጣኝ ሚኬል አርቴታ ከብሔራዊ ቡድኖቹ ጋር በመነጋገር ለቅድመ ጥንቃቄ ተጫዋቾችን መልሰዋል በሚለው ጉዳይ ብዙ ታማኝ የሚባሉ ለአርሰናል ቅርብ የሚባሉ የመረጃ ምንጮች እየገለጹ ያሉት ያንን ነው እንጂ ተጫዋቾቹ እንደሚባለው በጣም ከፍተኛ ጉዳት ገጥሟቸው አይደለም። ነገር ግን አሰልጣኝ ሚኬል አርቴታ ከብሔራዊ ቡድኖች ጋር ባደረጉት ወሳኝ ንግግር ተጫዋቾች ለጥንቃቄ ሲባል ወደ አርሰናል ካምፕ እንዲመለሱ እየተደረገ ይገኛል ሲሉ በርካታ ታማኝ የሚባሉ የመረጃ ምንጮች እየገለጹ ይገኛሉ። አሁን ጥሩ ወዳልኳቸው ዜናዎች ልውሰዳችሁ። ይህንን እንግዲህ የብዙዎቻችሁን ጥያቄ ካነሳው አይቀር አሁን ደግሞ ወሳኝ ስለሚባሉ ጥሩ የሚባሉት መረጃዎች ምንድናቸው ለአርሰናል ደጋፊዎች የሚለውን ጉዳይ ላንሳ። እንግዲህ በአርሰናል ቤት ከቀሩትና ወደ ብሔራዊ ቡድን ካልሄዱት ተጫዋቾች እንጀምር። ከሳሊባና ከማጋሌሽ ስንጀምር እነዚህ ሁለት ተጫዋቾች ወደ ብሔራዊ ቡድን ያልሄዱት ከባድ በሚባል ጉዳት ሳይሆን እጅግ ቀላል በሆነና ለጥንቃቄ በሚል እንደሆነ የተረጋገጠ ሲሆን የፊታችን ቅዳሜ ምሽት 4 ሰዓት ላይ አርሰናል ከሳውዛምፕተን ጋር በሚያደርገው የኤፍኤ ካፕ ጨዋታ ይመለሳሉ ተብሎም ይጠበቃል። ጁሪየን ቲምበር የሱ ጉዳይ ትንሽ አጠራጣሪ ነው። ምናልባትም በኤፍኤ ካፕ ጨዋታ ላይመለስ እንደሚችልና ቲምበር በፕሪሚየር ሊጉ አርሰናል ከቦርንማውዝ ጋር በሚያደርጉት ጨዋታ የመመለስ እድሉ ሰፊ እንደሆነ እየተገለጸ ነው የሚገኘው። ወደ ሌሎች ተጫዋቾች ጉዳይ ስናመራ፣ ወደ አርሰናል የመሃል ሜዳ ጉዳይ ስናመራ ኤብሪቼ ኢዜን እናገኛለን። ከሌሎች ትንሽ ጠንከር ያለ ጉዳት ገጥሞታል የሚባለው እንግዲህ ኤብሪቼ ኢዜ ሲሆን ኢዜ በገጠመው የጡንቻ ጉዳት ምክንያት የሲቲም ጨዋታ ያመልጧል ተብሎ ነበር። ትላንትና ምሽት የተሰማው ጥሩ ዜና ግን ኤብሪቼ ኢዜ በቶሎ እያገገመ እንደሚገኝና ለማንቸስተር ሲቲው ጨዋታ የመድረስ እድሉ እጅግ ከፍተኛ እንደሆነ ተረጋግጧል። ስለዚህ ኤብሪቼ ኢዜ በቶሎ ሊመለስና ለሲቲው ጨዋታ ሊደርስ እንደሚችል የመረጃ ምንጮች ያሳያሉ ማለት ነው። ሌላ መሃል ሜዳ ላይ እጅግ በጣም ጥሩና ወሳኙ ዜና ምንድነው? ማርቲን ኦዴጋርድ ከጉዳት ተመልሷል። ማርቲን ኦዴጋርድ ልክ የኢንተርናሽናል ብሬኩ እንደተጠናቀቀ ነገ ቀጣይ ሳምንት ቅዳሜ አርሰናል ከሳውዛምፕተን በሚያደርገው ጨዋታ አሰላለፍ ውስጥ ይመለሳል። ሙሉ በሙሉ ዝግጁ ነው። ስለዚህ የኦዴጋርድ መመለስ ኤዜ እስኪመለስ ድረስ ለአርሰናል ትልቅ ጥቅም ይሰጣል ተብሎ ሲጠበቅ ከካይ ሃቨርትዝ ጋር በመቀየር የአርሰናልን የመሃል ሜዳ ከራይስና ከዙሜንዲ ጋር በመጣመር ያሳልጣል ተብሎ ይጠበቃል። ሌላኛው ዴክላን ራይስ ነው። ከእንግሊዝ ብሔራዊ ቡድን የተመለሰው ዴክላን ራይስ ከብሔራዊ ቡድን እንዲመለስ የተደረገው አሰልጣኝ ሚኬል አርቴታ ከእንግሊዝ ብሔራዊ ቡድን ጋር ባደረጉት ንግግር እንደሆነና ዴክላን ራይስ ምንም አሳሳቢ ጉዳት እንዳልገጠመው ሲሆን እሱም ለኤፍኤ ካፕ የሳውዛምፕተን ጨዋታ ቅዳሜ ዝግጁ እንደሚሆን ይጠበቃል። የማርቲን ዙሜንዲ ጉዳይ ትንሽ አጠራጣሪ ነው። ምክንያቱም ማርቲን ዙሜንዲ ከስፔን ብሔራዊ ቡድን ጋር ጭምር ልምምድ ሲሰራ ጉልበቱ ላይ መከላከያ አድርጎ ነበረ ልምምድ ሲሰራ የነበረው። ስለዚህ ማርቲን ዙሜንዲ ምናልባትም የኤፍኤ ካፕ ጨዋታ ላይ ያመልጠው ይችላል። ነገር ግን በልክ የኤፍኤ ካፕ እንዳለቀ አርሰናል ከስፖርቲንግ ሊዝበን ጋር ማክሰኞ ወይም ሮብ ይመስለኛል በሻምፒዮንስ ሊግ ይጫወታል። በዛ ጨዋታ ላይ የመመለስ እድል እንዳለውና ካልሆነም ግን በቦርንማውዝ የፕሪሚየር ሊግ ጨዋታ ሙሉ በሙሉ እንደሚመለስ መረጃዎች ያመላክታሉ። ዙሜንዲ በጉዳቱ ምክንያት እንግዲህ 1-2 ጨዋታዎች ሲያመልጡት ክርስቲያን ኖርጋርድን በአርሰናል ቋሚ አሰላለፍ ውስጥ ልንመለከተው እንደምንችል መረጃዎች ያሳያሉ ማለት ነው። ወደ አርሰናል ፊት ለፊት ስናመራ እንግዲህ ሳካና ማዱኬ ይገኛሉ። በጉዳት ዝርዝር ውስጥ ትሮሳርድም ይገኛል። ትሮሳርድ እንግዲህ በጉዳት ምክንያት እንደምታውቁት ጨዋታዎች አምልጠውታል። ሊያንድሮ ትሮሳርድ ግን በኤፍኤ ካፑ ጨዋታ የመመለስ እድል ቢኖረውም በዛ ጨዋታ አርቴታ እረፍት እንደሚሰጡትና ማርቲኔሊ የኤፍኤ ካፑን ጨዋታ በቋሚነት ሊጀምር እንደሚችል መረጃዎች ሲያሳዩ ትሮሳርድ በስፖርቲንግ ሊዝበኑ የሻምፒዮንስ ሊግ ጨዋታ ወይም ደግሞ በቦርንማውዙ የፕሪሚየር ሊግ ጨዋታ ይመለሳል ተብሎ
ይጠበቃል። ሌላኛው ማዱኬ ነው። ማዱኬ እንደምታውቁት ከ3 እስከ 4 ሳምንት ከሜዳ ይርቃል። በዚህ ምክንያት አርሰናል ከሲቲ ጋር ለሚያደርገው የፕሪሚየር ሊግ ጨዋታ የመድረስ እድል ሊኖረው ይችላል። ስለዚህ ኖኒ ማዱኬ የሳውዛምፕተን፣ የስፖርቲንግ ሊዝበን ሻምፒዮንስ ሊግ ጨዋታ እንደዚሁም የቦርንማውዝ የፕሪሚየር ሊግ ጨዋታ በሰፊው ሊያመልጡት እንደሚችሉ መረጃዎች ያሳያሉ ማለት ነው። ሌላኛው የቡካዮ ሳካን ጉዳይ ስንመለከት ቡካዮ ሳካ እንግዲህ መረጃዎች እንደሚያሳዩት ከሆነ አርቴታ ልክ እንደ ዴክላን ራይስ ከእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱዌል ጋር ባደረጉት አመርቂ ንግግር እንዲመለስ እንደተደረገ እንጂ ምንም አሳሳቢ ጉዳት እንዳልገጠመው ነው። ስለዚህ ቡካዮ ሳካ ለቅዳሜው የኤፍኤ ካፑ ጨዋታ የመድረስ እድሉ እጅግ በጣም ሰፊ እንደሆነ መረጃዎች ያመላክታሉ ማለት ነው። እንግዲህ እነዚህ ጉዳቶች በጣም አሳሳቢ ናቸው። አዎ እጅግ በጣም አሳሳቢ ናቸው። ምክንያቱም የአርሰናል ደጋፊ በምንም ተአምር ካሁን በኋላ የፕሪሚየር ሊጉን ዋንጫ አጣሁት ብሎ መስማትም ማየትም መናገርም አይፈልግም። አርሰናል ቤትም ብሎ ኬትም ብሎ የፕሪሚየር ሊጉን ዋንጫ እንዲበላ የመድፉ ደጋፊ አጥብቆ ይፈልጋል። አሰልጣኝ ሚኬል አርቴታም ይህንን ለማድረግ ሲሉ ጉዳት በጭራሽ እንቅፋት እንዳይሆንባቸው ከፍተኛ ፍላጎት አላቸው። ባለፉት ዓመታት አርሰናል አንደኛ በስነ ልቦና በሜንታሊቲ ችግር፣ ሁለተኛ በጉዳት ምክንያት፣ ሶስተኛ በቀይ ካርድና በቅጣት ምክንያት ዋንጫዎችን አጥቷል 3 ዓመት። ዘንድሮ ግን በየትኛውም ጉዳት በየትኛውም ችግር ምክንያት ዋንጫውን ማጣት ስለማይፈልጉ እነዚህ አሁን እየተሰሙ ያለ ጉዳት መረጃዎች በጣም አሳሳቢ ናቸው። በተለይ አርሰናል ቀጣይ በፕሪሚየር ሊጉ 2 ወሳኝ ጨዋታዎችን ነው የሚያደርገው። አንደኛ ከቦርንማውዝ የሚደረገው ጨዋታ በጣም ወሳኝ ነው። ለምን ካላችሁኝ ቦርንማውዝ በፕሪሚየር ሊጉ 11 ጨዋታዎችን ሳይሸነፍ የመጣ ቡድን ነው። ያለፉትን 11 ጨዋታዎች አንድም ጨዋታ ቦርንማውዝ አልተሸነፈም በፍጹም። ስለዚህ ምን ያህል ጠንካራ እንደሆነ ቦርንማውዝ መመልከት እንችላለን። የመጨረሻ ጨዋታውን እንኳን ስንመለከት ከማንቸስተር ዩናይትድ ጋር ሁለታቸው የወጡበትን ጨዋታ ስናይ ምን ያህል ከባድና አስቸጋሪ ቡድን እንደሆነ በደንብ መናገርና መገመት እንችላለን። ስለዚህ ለዚህ ጨዋታ የአርሰናል ተጫዋቾች ጤነኛ መሆን በከፍተኛ ሁኔታ አስፈላጊ ነው። ቦርንማውዝ ከባድ ተጋጣሚ ስለሆነ ማለት ነው። በመቀጠል ከሲቲ ጋር የሚደረገው ጨዋታ የፕሪሚየር ሊጉን የዋንጫ አሸናፊ ይወስናል ተብሎ የሚጠበቅ ጨዋታ ነው። አንደኛ ለዚህ ጨዋታ የአርሰናል ተጫዋቾች ከጉዳት ነፃ መሆን አስፈላጊ የሚሆንበት ምክንያት ጨዋታው ከሜዳ ውጭ የሚደረግ በማንቸስተር ሲቲ ሜዳ በኢታድ የሚደረግ ጨዋታ ነው። ይህ ጨዋታ ላይ ደግሞ አርሰናል በካራቦ ካፕ በሲቲ ተሸንፎ ነው የሚመጣው። ሲቲዎች በከፍተኛ መነቃቃት አርሰናልን ድል ለማድረግ ነው ወደ ሜዳ የሚገቡት። በካራቦ ካፕ አሸንፈናቸዋል፣ ስለዚህ በዚህም ማሸነፍ እንችላለን በሚል ሞራል ወደ ሜዳ ስለሚገቡ የአርሰናል ተጫዋቾች ከጉዳት ነፃ ሆነው ለእነዚህ 2 ጨዋታዎች መድረስ አርቴታም የአርሰናል ደጋፊዎችም የአርሰናል ተጫዋቾችም የአርሰናል ራሱ የፉትቦል ክለብም ይህንን በደንብ አድርጎ የሚፈልገው ጉዳይ ነው ማለት ነው። እስካሁን ያሉት መረጃዎች እነዚህ ናቸው። እንግዲህ ስለ ፔሮ ሂንካፔ ነው ያልነገርኳችሁ። ፔሮ ሂንካፔ እንግዲህ ጉዳቱ መካከለኛ የሚባል ጉዳት እንደሆነና የእውነትም ጉዳት እንደገጠመው እየተነገረ ነው የሚገኘው። ፔሮ ሂንካፔ ታዲያ የኤፍኤ ካፑ የሳውዛምፕተን ጨዋታ እንደሚያመልጠው ከ80% በላይ ይጠበቃል። በሳውዛምፕተኑ ጨዋታ እንመለከተዋለን ተብሎ አይጠበቅም ማለት ነው። ፔሮ ሂንካፔ በስፖርቲንግ ሊዝበኑ የሻምፒዮንስ ሊግ አሊያም በቦርንማውዝ የፕሪሚየር ሊግ ጨዋታ ይመለሳል ተብሎ ይጠበቃል። ነገር ግን አሁን 2 ተጫዋቾች ቀርተዋል በኢንተርናሽናል ጨዋታ ላይ። እነሱም ወሳኝ ጨዋታ ነው ያለባቸው። ሪካርዶ ካላፊዮሪ በጣሊያን፣ ቪክቶር ዮኬሬሽ በስዊድን ለዓለም ዋንጫ ለማለፍ የመጨረሻ ጨዋታቸውን የሚያደርጉ ተጫዋቾች ናቸው። እነዚህ ተጫዋቾች በጉዳት ሳይመቱ ወይም ሳይጎዱ በቶሎ ጨዋታቸውን ጨርሰው ሀገራቸውን ወደ ዓለም ዋንጫ አሳልፈው ቢመለሱ ለአርሰናል በጣም ጥሩ ዜና ነው። በተለይ ሪካርዶ ካላፊዮሪ እንደምታውቁት ያስፈራል። ብዙ ጊዜ ጉዳት ቶሎ የሚያስተናግድ ተጫዋች ነው። የሀገራት ጨዋታ ደግሞ ከፍተኛ ጫና አለው። ጣሊያን ደግሞ የምታደርገው ጨዋታ ወደ ዓለም ዋንጫ ለማለፍ የፍጻሜ ጨዋታ ነው። ስለዚህ በዚህ ጨዋታ ከፍተኛ ሹክቻ፣ የሰውነት መነካካት ይኖረዋል ተብሎ ይጠበቃል። ሪካርዶ ካላፊዮሪ ከዛ ጨዋታ እንደምንም ተርፎ የሚመጣ ከሆነ ሂንካፔን በደንብ አድርጎ የመሸፈን እድል ስለሚኖረው የአርሰናል ደጋፊዎች በአሁኑ ሰዓት ሪካርዶ ካላፊዮሪም እንደዚሁም የስዊድኑ አጥቂ የቪክቶር ዮኬሬሽን በመልካም ጤንነት መመለስ አጥብቀውም እየፈልጉታል ማለት ነው።
እንግዲህ እነዚህ ጉዳት መረጃዎች እነዚህን ይመስላሉ። ዛሬ ደግሞ የሚወጡ መረጃዎች ይኖራሉ። ወደ ከሳት በተለይ ወደ አርሰናል የተመለሱት ዙሜንዲ፣ ሄንካፔ፣ ማዱኬ፣ ሳካ፣ ራይስ የመሳሰሉ ተጫዋቾች ምርመራ ተደርጎላቸው ትክክለኛ የሚርቁበት ጊዜ ወይም ደግሞ አይርቁም ወይ የሚለው በግልጽ ስለሚታወቅ በሌላ ጥንክር ደግሞ ወደ እናንተ እሱን መረጃ የማደርስ ይሆናል ማለት ነው። የዕለቱ ወሳኝ ስፖርት የጥንክሮች እነዚህ ናቸው። በነገራችን ላይ ውድ አድማጭ ተመልካቾቼ እጅግ በጣም ላመሰግናችሁ እወዳለሁ። እንዳልኳችሁ በምሰራቸው መረጃዎች ላይ ላይክ በማድረግ ኮመንት ላይ ደግሞ ጊፍት እየሰጣችሁ ስጦታ እየሰጣችሁ እያበረታታችሁ የምትገኙ በውጭ ዓለም የምትገኙ ሀገር ውስጥ የምትገኙም ደግሞ ቪፒኤን ጭምር እያበራችሁ ቪዲዮዎችን የምትመለከቱ ከልብ ላመሰግናችሁ እወዳለሁ። በጣም በአጭር ጊዜ ውስጥ ይህን ቻናል 30 ሺህ ተከታይ አድርሰነዋል። አሁን ደግሞ 50 ሺህና 100 ሺህ በማድረስ በኢትዮጵያ ውስጥ ትልቁ የመድፈኞቹን መረጃ በመጨረሻም ደግሞ የሌሎች ቡድኖችን መረጃ የሚያደርስ ቻናል ለማድረግ አብረን እየለፋን እየሰራን እንገኛለን። ይህንን ደግሞ ሳደርግ እናንተ እኔን በማድመጥ በማበረታታት እንዳልኩት ከጎኔ ስላላችሁ ከልብ እያመሰገንኩ ያላችሁበት ሁሉ እንግዲህ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ሰናይ ቀን ሰላም ተመኘውላችሁ።